ሰኔ 12 አቤት 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 ደረሰ። እንኳን አደረሳችሁ፣ እንኳን አደረሰን። በእውነት ገና ከልጅነታችን ጀምሮ ፍቅሩን እንደ ውሃ እየጠጣ ነው፣ እንደ ምግብ እየበላ ነው ያሳደገን። ሩህሩሁ የዋሁና ፈጥኖ ደራሹ ሊቀ መላእክት ቅዱስ ሚካኤል አንደኛና ዋናው የበዓለ ሲመቱ፣ ሁለተኛ ሲኦል ውስጥ እየገባ 3 ጊዜ ነፍሳትን የሚያወጣበት የባህራንን የሞት ደብዳቤ ወደ ሕይወት እንደቀየረ የኛንም ሕይወት የሚቀይርበት እናታችን ቅድስት አፎሚያንም ያዳነበት በ4 ምክንያቶች የሚከበር ታላቅ ዓመታዊ ክብረ በዓሉ ደረሰ። አደራ ብያለሁ። የሊቀ መላእክት የቅዱስ ሚካኤል ሰኔ ሚካኤል ለምን እንደሚከበር ብዙዎቹ አያውቁምና ሰኔ 12 ሊቀ መላእክት ቅዱስ ሚካኤል ለምን ይከበራል? ስለ 4 ምክንያቶች ይከበራል። ሰኔ ሚካኤል የሚከበርበት አንደኛው ምክንያት ወር በገባ በ29 ማለትም ጌታችን በተወለደበትና በተነሳበት በ29 ቀን ሊቀ መላእክት ቅዱስ ሚካኤል ከውስጠኛው መጋረጃ ገብቶ ከቅድስት ሥላሴ ፊት ይሰግድና እንደዚህ ብሎ ይጠይቃል። እውነተኛው ስለሆነ ቃል ኪዳንህ ጌታዬና አምላኬ ሆይ በምድር መታሰቢያን ስለሚያደርጉትና ዝክሬን ስለሚዘክሩት ሰዎች እኔ አገልጋይህና መልእክተኛ ከቸርነትህ እለምናለሁ፣ እነዚህን ሰዎች በሙሉ ማርልኝ ብሎ ጥያቄ ይጠይቃል፣ ይለምናል። የክብር ባለቤት ጌታችንም እንደዚህ ብሎ ይመልስለታል። የሰማያውያን መላእክት አለቃቸው ቅዱስ ሚካኤል ሆይ መታሰቢያን ስለሚያደርገው ሰው ስትል ከሲኦል መሸከም የምትችለውን ያክል ነፍሳት 3 ጊዜ እየተመላለስ እየገባ በክንፎችህና በመላ ሰውነት ተሸክመ እንድታወጣ እኔ አዝዣለሁ ይለዋል። ይህንንም ቃል በሰማ ጊዜ ሊቀ መላእክት ቅዱስ ሚካኤል ደስ በመሰኘት ወደ ሲኦል ተወርውሮ ይገባና 3 ጊዜ እየተመላለሰ ነፍሳትን ያወጣል። ክብር ይግባውና ከመድኃኔዓለም ከኢየሱስ ክርስቶስ ከጌታ በቀር ቁጥራቸውን እንኳን የሚያውቀው ማንም የለም። ይህም የሚሆነው በበዓለ ሲመቱ በተከበረ በተሾመበት የበዓል ቀን ሰኔ 12 ነው። እዚህ ላይ ነው አሁን ዋናው ነገር ያለ። በዚህ ቀን ሊቀ መላእክት ቅዱስ ሚካኤል ከሲኦል ነፍሳትን ሲያወጣ መድኃኔዓለም ኢየሱስ ክርስቶስ ካልሆነ ማንም ራሱ የሚያውቃቸው የለም። የሲኦል ውስጥ የሚወጡትን ነፍሳት ቁጥር ብዛት ማለት ነው። ስለዚህ በዚህ ቀን ምን ብለን ሊቀ መላእክት ቅዱስ ሚካኤልን በተሰጠው ቃል ኪዳን መጠየቅ አለብን? መድኃኔዓለም ኢየሱስ ክርስቶስን አምላካችን ምን ብለን መጠየቅ አለብን ነው ዋናው ነገር። ጌታ ሆይ እኛ ያጣናቸው እጅግ በጣም ብዙ ቤተሰቦች፣ ብዙ ወገኖች፣ ብዙ ወዳጆች አሉንና እባክህን ሰኔ 12 በዕለተ ቀኑ ቅዱስ ሚካኤል ከሚያወጣቸው ነፍሳት ውስጥ የኛም ወገኖች ሲኦል የተደመሩ ይኖራሉና እባክህን ጌታ ሆይ ከነዛ ከሲኦል ከሚወጡት ነፍሳት ውስጥ የኛንም ወገኖች አድርግልን እያልን ልንጠይቅና ልንማጸን ይገባል። በዚህ ቀን ከሚወጡት የሲኦል ነፍሳት ውስጥ የኔን ቤተሰቦችም አድርግልኝ፣ እናትና አባቶቼ፣ እህትና ወንድሞቼ፣ ዘመዶቼ በሙሉ ይኖራሉና የእነሱንም ነፍስ እባክህን ጌታ ሆይ በቅዱስ ሚካኤል ክንፍ ላይ ከእሳት አውጣልኝ ልንል ይገባል። አንደኛው ምክንያት ይሄ ሲሆን፣ ሁለተኛው ምክንያት ደግሞ የባህራንን የሞት ደብዳቤ ቀድዶ ወደ ሕይወት ስለቀየረለት ነው። ቀሲስ ባህራን የእነዚያ የቅዱስ ሚካኤልን ዝክር የማያስታጉሉ የሚዘክሩ የነበሩ የሁለቱ ምስኪን ድሃዎች ልጅ የቅዱስ ሚካኤልን ዝክር በመዘከራቸውና በዓላቱን በማክበራቸው የነቅፋቸውና ያንቋሻቸው የነበረውን የዚያን የግፈኛ ባለጸጋ ጎረቤታቸውን ሀብትና ንብረት ሙሉ ጥሪቱን የወረሰው ቅዱስ ባህራን የእነዚህ የቅዱስ ሚካኤልን ዝክር የሚዘክሩ ምስኪኖች ልጅ ይሄ ቅዱስ ባህራን ከተወለደና ካደገ በኋላ የዚህን ግፈኛ ባለጸጋ ጎረቤቱን ሀብትና ንብረት ጥሪቱን እንደሚወርስ ሊቀ መላእክት ቅዱስ ሚካኤል ትንቢት ሲናገር ይሄ ባለጸጋ ቢሰማ እያበላሁ እያጠጣሁ ተንከባክቤ ላሳድግልሽ ብሎ ከእናቲቱ ቅዱስ ባህራን ተቀበለና ገና ሕፃን እያለ በቁመቱ ልክ ሳጥን አሰርቶ ባህር ውስጥ ጥሎት ነበረ። ነገር ግን በእግዚአብሔር ፈቃድ ሌላ አገር ላይ ሂዶ ይሄ ሕፃን አድጓል። ከዚያም በኋላ ደግሞ አሁንም ይሄ ባለጸጋ ወደዚያች አገር ለንግድ በሄደበት ጊዜ ሊገለው ፈልጎ ባህር ውስጥ የጣለው የዛች የምስኪኑ ልጅ መሆኑን አውቋል። አሁንም በድጋሚ እባካችሁን ወደ አገሩ ልላከው ብሎ አሁንም ካሳደጉት ወላጆቹ ተቀብሎ የሞት ደብዳቤ ጽፎ እርሱ ወደሚኖርበት ሀገር ላከው። የላከው ደብዳቤ ምን ይላል? ይህን ደብዳቤ ይዞ የመጣውን ሰው እንዳያዛችሁ ገላችሁ በገደል ጣሉት የሚል ነበር። በዚህም ሰዓት ምስኪኑ ባህራን ይህንን የሞት ደብዳቤ ይዞ ሲሄድ የሰማያውያን መላእክት አለቃቸው ቅዱስ ሚካኤል በንጉሥ ጭፍራ አምሳል መጥቶ ይህንን ቅዱስ ባህራንን መንገድ ላይ ያስቆመና ወዴት ትሄዳለህ? እሱን ደብዳቤም አምጣ ብሎ ያንን ደብዳቤ እፍ ብሎ ከሞት ወደ ሕይወት ቀይሮለታል። ይህንን ደብዳቤ ይዞ የመጣውን ሰው ገላችሁ በገደል ጣሉት የሚለውን የሞት ደብዳቤ እፍ ብሎ ቀይሮ ይህንን ደብዳቤ ይዞ የመጣውን ባህራን የተባለ ወጣት እገሌ የምትባለችው ልጅን አጋብታችሁ ሀብትና ንብረቴን ሙሉ ጥርቴን በሙሉ አውርሳችሁ
ሙሉ ስልጣን ሰጣችሁ፣ ደስታ ያደረጋችሁ ጠብቁኝ፣ ምልክትም ይሆን ዘንድ በእኔና በእናንተ ዘንድ የታወቀውን ማኅተሜን አስቀምጬላችኋለሁ ብሎ የሕይወት ደብዳቤ ጽፎ ላከው። በዚህም የተነሳ ቀሲስ ባህራን የሞቱ ደብዳቤ ወደ ሕይወት የተቀየረለት ታላቁ ክብረ በዓሉ ሰኔ 12 ይከበራል ማለት ነው። ሶስተኛው ምክንያት ደግሞ እስክንድሪያ በምትባል ሀገር ለ300 ዓመት ዙሃል የተባለ የነሐስ ጣዖት ሰርተው ሕዝቦቿ ያመልኩ ነበር። በኃያሉ ንጉሥ በቅዱስ ቆስጠንጢኖስ የንግሥና ዘመንና በእለ እስክንድሮስ የሊቀ ጵጵስና ዘመን ግን ይህንን የጣዖት ማምለኪያ ምኩራብ በቅዱስ ሚካኤል ወደ ተሰየመች ቤተክርስቲያንነት ቀይረው ሕዝቡን በሙሉ በሊቀ መላእክት በቅዱስ ሚካኤል ምልጃና እርዳታ ወደ ክርስትና እምነት የቀየሩበት ታላቅ ክብረ በዓልም ጭምር ነው። አራተኛው ምክንያት ደግሞ ቅድስት አፎሚያን፣ የቅዱስ አስተራኒቆስ ሚስት ቅድስት አፎሚያ። እነዚህ ሁለት ባለትዳሮች የሊቀ መላእክት የቅዱስ ሚካኤልን የእናታችን የቅድስት ድንግል ማርያምንና የመድኃኔዓለም የኢየሱስ ክርስቶስን ዝክር ይዘክሩ የነበሩ ታላቅ ባለትዳሮች ናቸው። ታዲያ ባለቤቷ ከሞተ በኋላ ቅድስት አፎሚያ ለሰኔ 12 ዝክር እየተዘጋጀች እያለ ሰይጣን የብርሃን መልአክ መስሎ መጥቶ የመላእክት አለቃ ቅዱስ ሚካኤል ነኝ ብሎ ዝክር አትዘክሪ፣ ባል አግቢ፣ ልጅ ውለጅ፣ ሀብትና ንብረትሽ ዝም ብለሽ አትበትኝ እያለ በስጋዊ ስህተት ሊያስታት ቢሞክር እምቢ ብትለው መጨረሻ ላይ ማንነቱን ገልጾ አንቋት እያለ ሊቀ መላእክት ቅዱስ ሚካኤል በዚህ ሰኔ 12 ቀን ደርሶ ያንን ክፉ ሰይጣን በእሳት ሰይፍ የቀጣበት ቀን እርሷን ያዳነበት ቀንም ስለሆነ ነው። ይሄው ወገኖቼ እንግዲህ የሊቀ መላእክት የቅዱስ ሚካኤል ክብረ በዓል ሰኔ 12 ቀን ለምን እንደሚከበር አራቱን ምክንያቶች አወቅን። ስለዚህ የቅዱስ ሚካኤልን ክብረ በዓል ለማድረግ መታሰቢያውን ለማድረግ ዝክሩን ለመዘከር ልንፋጠንና ልንተጋ ይገባል። እርሱ ከሰይጣን ወጥመድ ያድነን ዘንድ በዘመናችን ሁሉ ይጠብቀን ዘንድ ኃጢአታችንንም ያስተሰርይልን ዘንድ መከራችንንም ያርቅ ዘንድ የምድር ፍሬያችንንም ሁሉ ይባርክልን ዘንድ የጌታን ፈቃድ ለመፈጸም የተዘጋጀን ያደረገን ዘንድ ከእኛ ወገን የሞቱትን ሁሉ እናቶቻችን፣ አባቶቻችን፣ እህቶቻችን፣ ወንድሞቻችን፣ አክስቶቻችን፣ አጎቶቻችን፣ ቅድመ አያቶቻችንን ሁሉ እረፍተ ነፍስ ይሰጥልን ዘንድ ወደ መንገድ የወጡ ቤተሰቦቻችንን ዘመድ አስማዶቻችንን በሙሉ በሰላምና በጤና ወደ ቤታቸው ወደ ሀገራቸው ይመለሱ ዘንድ በመካከላችንም ፍቅርን ያደርግ ዘንድ እስከ መጨረሻይቱ ሕቅታ ድረስም በጸናች ሃይማኖት ያጸናን ዘንድ ከእግዚአብሔር ፊት የሚለምንልን ይሄ ኃያል መልአክ ሩህሩህ ሊቀ መላእክት ቅዱስ ሚካኤል ስለሆነ ዝክሩን ለመዘከር መታሰቢያውን ለማድረግ በዓሉን ለማክበር ልንፋጠን ይገባል። ልብ አድርጉ። የክርስቶስ ወገኖች የሆኑ ባለስልጣኖችን ወንበሮቻቸውን ጠብቀው ጸንተው እንዲቆዩ የሳቱትንም ወደ ቀናች ሃይማኖት ወደ ክርስቶስ አንድነት ወደ ክርስቶስ ፍቅር እንዲመለሱ የማይመለሱትን ደግሞ እንዲነቀሉ እንዲዋረዱ የሚያደርግ ይሄ ሊቀ መላእክት ቅዱስ ሚካኤል ነው። መድኃኔዓለም ኢየሱስ ክርስቶስ ከሊቀ መላእክት ቅዱስ ሚካኤል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ጥበቃ፣ ፍቅር አይለየን። አሜን። ኢትዮጵያውያን ኃያላን ነገሥታት አንዱ የሆነው ታላቁ ቅዱስና ንጉሥ ቅዱስ ላሊበላ ነገ ሰኔ 12 የእረፍት በዓሉ ነው። ጎልጎታ መቃብሬን እንደተሳለመ ይቆጠርለታል። በኢየሩሳሌም ሰማያዊት በውስጠኛው መጋረጃ አስቀምጬ ከተቆረሰው ሥጋዬ አበላዋለሁ። አቤት አቤት አቤት! ንግስናን ከቅድስና፣ ቅድስናን ከንግስና፣ ንግስናና ቅድስናን ደግሞ ከክህነት ጋር አስተባብሮ ስለያዘ ስለዚህ ቅዱስና ንጉሥ እኔ ወራዳው ኃጢአተኛው ምን ማለት እችላለሁ? መቃብርህን የተሳለመ ጎልጎታ መቃብሬን እንደተሳለመ ይቆጠርለታል። በቃል ኪዳንህ በጸሎትህና በአንተ በስምህ ለሚማጸን ሁሉ እምነቱ እንደ ብርሃናት ዓለም ጴጥሮስና ጳውሎስ ደም መፍሰስ ይሁንለት የተባለ ወደ ቤተ ክርስቲያንህ ወደ ቤተ መቅደስ የሄደ በኢየሩሳሌም እንዳለው ወደ ቤተ መቅደስ እንደሄደ ይሆንለታል። በዓመታቱ ወሮች ሁሉ ይልቁንም ደግሞ መታሰቢያ በሚደረግበት በተወለድክበት በ29ና ባረፍክበት በ12 የተራቡትን እያጠገበ የተጠሙትን እያጠጣ መታሰቢያን ዝክርህን ለሚያደርግ ሁሉ እኔ የተሰወረ መናን እመግበዋለሁ የሕይወት ውሃንም አጠጣዋለሁ የተባለ በመታሰቢያ ቀን ዕጣን ወይም ስንዴ ለቤተ ክርስቲያን የሚያስገባውን እኔ በኢየሩሳሌም ሰማያዊት በውስጠኛው መጋረጃ አስቀምጬ በኢየሩሳሌም ሰማያዊት በውስጠኛው መጋረጃ አስቀምጬ ከተቆረሰው ሥጋዬ አበላዋለሁ። በአማላጅነትህ እየታመነ የገድልህን መጽሐፍ የገድልህን ቃል ኪዳን የገድልህን ተአምር የሚናገረውን የሚያነበውን የሚያስነብበውን የሚተረጉመውን የሚያስተረጉመውን የሚያስጽፈውን ሁሉ የአንተ ስም በተጻፈበት ቦታ እኔ ስሙን እጽፈዋለሁ የተባለ ንግስና ከቅድስና ቅድስና ከንግስና ጋር አስማምተው ከያዙት ከኢትዮጵያውያን ከአራቱ ኃያላን ቅዱሳን አንዱ ሲሆን ከአባቱ ከዣን ስዩምና ከእናቱ ከኪርወርና በ1101 ታኅሳስ 29 በጌታችን የልደት ቀን ታኅሳስ 29 በላስታ ቡግና ሮሃ በተባለች አካባቢ ሲወለድ ብዙ ንቦች መጥተው ሰውነቱ ላይ አርፈው እየላሱት ስለታዩ እናቱ ኪርወርና ልጅን ማር እየበላ ንብ
ዘበኛ ሆኖ እየጠበቀው ይኖርልኛል ስትል ላል ይበላ ብለዋለች። ላል ማለት ማር ማለት ሲሆን ማር ይበላል በጊዜ ሂደት ላሊበላ እየተባለ መጥቷል ማለት ነው። ገና በልጅነቱ ሊቀ መላእክት ቅዱስ ሚካኤል ነጥቆ ወደ ሰማይ ሰማያት ይዞት ሲሄድ አንደኛ ሰማይ ላይ ያሉ መላእክት ከእናት ማህፀን ጀምሮ የተመረጥክ ላሊበላ ሆይ አንተን ያዩ አይኖቻችን የተባረኩ ናቸው ያሉት። በዚህ ንግግራቸው እየተደነቀም እያለ አንተ በዚህ ነው እንዴ የምትደነቀው? ገና እስከ 7ኛ ሰማይ ተነጥቀህ ትሄዳለህ። እኛ የአንደኛ መላእክት ሰማዮች ወደ 2ኛ ወደ 3ኛ መሄድ አንችልም። የሁለተኛ መላእክት ሰማዮች ወደ 3ኛ መሄድ አንችልም። የ3ኛ ወደ 4ኛ መሄድ አንችልም። አንተ ግን ከእናትህ ማህፀን ጀምሮ ተመርጠሃልና ትችላለህ ያሉት አንተን ያዩ አይኖቻችን ንዑዳን ክቡራን ናቸው ብለው ያመሰገኑት በእግዚአብሔር ፈቃድ 7ኛ ሰማይ መንበረ ጸባዖት ቅድስት ሥላሴ ፊትም ቁጭ ብሎ ለ3 ቀን ለ3 ቀን ውቅር አብያተ ክርስቲያናትን እንዴት አድርጎ መስራት እንዳለበት ጥንቅቅ አድርጎ ተምሮ የመጣ ከዚያም ደግሞ 11ዱን ውቅር አብያተ ክርስቲያናት እጅግ በጣም በሚደንቅ ሁኔታ 11ዱን ውቅር አብያተ ክርስቲያናት ሰማያውያን መላእክት እየተራዱት ሰርቶ የፈጸመ እዚህች ምድር ላይም ለ97 ዓመት ሲኖር ከሰማይ በወረደለት መስቀል ሕዝቡን እየባረከ በንግስናው እያስተዳደረ አምላኩንም እያመለከ በሥርዓቱ ካኖረ በኋላ የእረፍት ጊዜው ሲደርስ መድኃኔዓለም ኢየሱስ ክርስቶስ ወደ ታላቁ አባታችን ወደ ርዕሰ ባህታውያን ወደ አቡነ ገብረ መንፈስ ቅዱስ መጣና ወዳጄ ሆይ ወደ ኢትዮጵያው ንጉሥ ወደ ቅዱስ ላሊበላ መልእክት አድርስልኝ፣ ሰማያዊ ንግስና ይሻልሃል ወይስ ምድራዊ ንግስና ይሻልሃል ብለህ በለው መልእክቱ ይገባዋል ተብለው ተልከው እርሳቸውም ሂደው በተላኩት መሰረት ሰማያዊ ንግስና ይሻልሃል ወይስ ምድራዊ ንግስና ብሎሃል ጌታዬ ብለው ከነገሩት በኋላ እሱም መልእክቱ ደርሶታል፣ የማረፋ ጊዜው እንደሆነ አውቋል ማለት ነው። ከዚህም በኋላ ከመድኃኔዓለም ከኢየሱስ ክርስቶስ እጅግ በጣም ለአእምሮ የሚከብዱ ብዙ ቃል ኪዳኖችን ከተቀበለ በኋላ ገና ከእናቱ ማህፀን ሳይወጣ ጀምሮ ሲራዳው በነበረው በሊቀ መላእክት በቅዱስ ሚካኤል የበዓለ ሲመቱ ቀን በተሾመበት ቀን ሰኔ 12 ቀን ከዚህ ዓለም ተጋድሎ ሲያልፍ ርዕሰ ባህታውያን አባታችን አባ አቡነ ገብረ መንፈስ ቅዱስ መጥተው 562 ዘመን ሲኖሩ ሁላችንም እንደምናውቀው ከሰውነታቸው ላይ ይፈስ የነበረው ማርና ወተት ነበር። ማርና ወተት። ታዲያ ይህንን ቅዱስ ንጉሥ መጥተው ከሰውነታቸው በሚፈሰው ማርና ወተት በደንብ አድርገው አጥበው በዚያ ጸጉራቸው ደግሞ ጥርግ አድርገው ገንዘው ቀብረውታል ማለት ነው። የታደለ ቅዱስ ንጉሥ፣ እርሳቸውም የታደሉ ይህንን ኃያልና ቅዱስ ንጉሥ እኒህ የከበሩ ርዕሰ ባህታውያን እንደዚህ አድርገው ነበር ገንዘው የቀበሩት። ይህም የሆነው ሰኔ 12 ቀን ነው። ይህ ንግስናን ከቅድስና ቅድስናን ከንግስና ጋር ቅድስናን ንግስናን ደግሞ ከክህነት ጋር አስተባብሮ የያዘው ከአራቱ የኢትዮጵያ መድኃኔዓለም ኢየሱስ ክርስቶስ ከታላቁ ሊቀ መላእክት ከቅዱስ ሚካኤልና ከታላቁ ቅዱስና ንጉሥ ከቅዱስ ላሊበላ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር፣ ጽናት አይለየን። አሜን። ይቆየን።